بسم الله الرحمن الرحيم. الحمد لله العظيم الإحسان واسع الفضل والجود والامتنان، أحمده سبحانه وتعالى جزيل نعمه ووافر فضله وكريم عطائه، وأشهد أن لا إله إلا الله الحق المبين، وأشهد أن محمدا عبده ورسوله الداعي إلى صراط الله المستقيم، صلى الله عليه وعلى آله وصحبه أجمعين. ما بعد، إن شاء الله يا الله سبحانه وتعالى فكرك هنا الغيبة حميت بتملكة سفاب على ملكو. الغيبة تعرفها وأحكامها وأنواعها وأسبابها وعقوباتها وكفارتها وعلاجها والوصية عنها، وكذلك እንዲሁም ማለት ነው አንዳንድ ከዚህ ጋር ተያያዥነት ያላቸው ነጥቦችን የምንዳስስ ይሆናል። ይህ ሐሜት የሚባለው ነገር በጣም የተሰራጨ የተንሰራፋ በሙስሊሞች መካከል የተዛመተ حتى فرقت الأحبة ሁለት ተወዳጅ የሆኑ ወንድምና እህቶች ባልና ሚስት እንዲሁም ጓደኛ የሚበትን የሆነ እስኪበትን ድረስ ማለት ነው። وزرعت في قلوبهم نيران الحقد እንዲሁም ደግሞ ማለት ነው በሙስሊሞች ቀልብ ላይ ይህ ሐሜት የሚባለው ነገር የምቀኝነት እሳት እስኪፈጥር ድረስ ከዚህ አንፃር የተወሰኑ የሰበሰብኳቸው የቁርአን የሐዲስ እንዲሁም ደግሞ የሰለፎች አቋም በዚህ ዙሪያ ሰፋ ባለ መልኩ ምናይ ይሆናል ማለት ነው። እንደ መጀመሪያ ما تعريف الغيبة أو ما هو الغيبة؟ غيبة ብሎ ማለት ሐሜት ብሎ ማለት ምን ማለት ነው? ሐሜት ከባድ ወንጀል ከመሆኑም ጋር الغيبة من كبائر الذنوب ነው። ከባባድ ከሆኑ ወንጀሎች ውስጥ አንዱ ነው። እንዲሁም ደግሞ አንው متعلق ነው بعقوق العباد በባሮች መብት ከባሮች ጋር የተያያዘ ነው። ስለዚህ ከዚህ ጋር የተያያዘ ስለሆነ እያንዳንዱ ነገር አበጥሮ ማወቅ ወሳኝ ይሆናል። غيبة ማለት ምን ማለት ነው? الغيبة ሐሜት ብሎ ማለት هي ذكرك أخاك بما يكره عندن ወንድምህ ወይም ደግሞ አንድን እህትሽን በመጣላው ነገር ወይም ደግሞ በሚጣላው ነገር ማውሳት ማለት ነው። በሌለበት በሚጣላው ነገር ያ የሚጣላው ነገር በሱ ላይ ያለም ቢሆን በዚህ ነገር ላይ አንስቶ ስለሱ ማውራት غيبة ይባላል። በዚህ ትርጉም ላይ ከመልእክተኛው አለይሂ ሰላቱ ወሰለም የመጣ አንድ ሐዲስ አለ። فقد روى مسلم عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: أتدرون ما الغيبة؟ قالوا: الله ورسوله أعلم. قال: ذكرك أخاك بما يكره. قيل: يا رسول الله أفرأيت إن كان في أخي ما أقول؟ قال: إن كان فيه ما تقول فقد اغتبته، وإن لم يكن فيه فقد بهته. إمام مسلم زجب حديث أبو هريرة رضي الله عنه من إلال يا الله ملكتنيا صلى الله عليه وسلم من ديالو أتدرون ما الغيبة؟ صحابوችን ለማስተማር صحابوችን አንዳንድ ነገር ለማስጠንቀቅና ከዛ ነገር ለመከልከል ሲፈልጉ ነብዩ አለይሂ ሰላቱ ወሰለም በተለያየ አይነት መንገድ ተውጂህ ያደርጓቸዋል። አንዳንዴ በጥያቄ አይነት መልኩ አንዳንዴ በተለያየ መስለሐውን ባመዘነ መልኩ صحابዎቻቸውን ያስተምራሉ። መልእክተኛው አለይሂ ሰላቱ ወሰለም أتدرون ما الغيبة؟ غيبة ሐሜት ማለት ምን እንደሆነ ያሳውቋቸው ፈልገው ምን አሏቸው? ሐሜት ማለት ምን እንደሆነ ታውቃላችሁ እንዴ አሏቸው። قالوا: الله ورسوله أعلم. እንዲነግሯቸው ስለፈለጉ አላህና መልእክተኛው ያውቃሉ አልናቸው ይላሉ صحابዎች። قال መልእክተኛው ምን አሉ? ذكرك أخاك بما يكره. غيبة ሐሜት ብሎ ማለት ወንድምህን በሚጠላው ነገር ማውሳትህ ነው አሉ። የዚህን ጊዜ ቂለ ያ ረሱላህ እንዲህ ተብለው ተጠየቁ
أفرأيت إن كان في أخي ما أقول من نجروا نجر سمون አንስቼ በሌለበት ማወራው ነገር በሱ ላይ ያለ ነገር ቢሆንስ ውሸት ባይሆን ማለት ነው ውሸት ባይሆን በሱ ላይ ያለ ነውር ሚጠላው ነገር ሆኖ ያለበት ነገር ሆኖ ያን ነገር በሌለበት ብናገርስ ይሄም ጊባ ይባላል ወይ እዚህ ውስጥ ይገባል ወይ አላቸው ተባሉ መልእክተኛ አለይሂ ሰላቱ ወሰለም قال ምን አሉ إن كان فيه ما تقول فقد اغتبته አማኸው የሚባለው እኮ ያለበት ነገር ቢሆንም እንኳን ያ ነገር ሚጠላው ነገር በሌለበት ለሌላ ሰው መታወሳና መታወራ ከሆነ ያ ነው ጊባ የሚባለው አሉ ያለበት ነገር ቢሆን ነው ያለበት ነገር ነው ያ ነገር ጊባ የሚባለው አሉ وإن لم يكن فيه فقد بهته ከሌለበትማ የሌለበት እሱ ላይ የሌለ ነገር በሌለበት ለሌላ ሰው ምትናገርና ሰሞን አንስተ ምትል ከሆነማ ይሄማ ጨነህበታል ቀጥፈህበታል ቅጥፈት ነው የሚባለው ከዚህ ከፍ ያለ ነው አሉ ስለዚህ አንዳንዴ ጊባ የሚባለው ነገር ኮንሰፕቱ ካለ መረዳት ምናልባት አንዳንዴ በሰዎች ላይ ያለ ነገር መጥፎም ቢሆን ማለት ነው ስላወራን ጊባ ማይመስለን ብዙዎች አለን ነገር ግን ነገሩ እንደዛ አይደለም ሰውየው ላይ ያለ ነገር ቢሆን እንዲወሳበት በዛ ነገር እንዲነወር በዛ ነገር ላይ ሰዎች ፊት እንዲወሳበት አይፈልግም ያ ነገር አንተ ግን ያ ነገር ስላለበት ብለህ በሌለበት ለሌላ ሰው ያንን ነገር እንትን ምትል ከሆነ ይህ ነው ጊባ የሚባለው ብለው መልእክተኛው አለይሂ ሰላቱ ወሰለም ተናገሩ የሌለበት ከሆነ ቡህታን ይባላል ቅጥፈት ነው ቀጥፈህበታል አሉ طيب ስለዚህ ጊባ ማለት ባጭሩ ذكرك اخاك بما يكره كما فسره نبينا محمد صلى الله عليه وسلم መልእክተኛው እንደፈሰሩት ይሄ ነው በቃ ወንድምህን በሌለበት እህትሽን ያኒ በሌለበት በሌለችበት ስለሷ ያለባትን የሆነ ነውር ማትፈልገው ነገር አንስቶ ማውራትና በዛ ነገር ላይ መሳለቅ በዛ ነገር ላይ መቀለድ ምን ይባላል ጊባ ተብሎ ይጣራል ማለት ነው ባጭሩ ይሄ ነው ማስታወቂያው ህክሙ ምንድነው ጊባ ሸሪዓዊ ፍርዱ ምንድነው الغيبة حرام بالكتاب والسنة غيبة حميد بقرآن بحديث ارم مهونو مرجع متوال يتكلكل من كبائر الذنوب يعني كبابار كون وانجلو توست امين مدى مهونو متوال الله سبحانه وتعالى بتكبر القرآن من هذا قال الله سبحانه وتعالى ولا يغتب بعضكم بعضا ولا يغتب عيما على الله سبحانه وتعالى بعضكم كفيلاته بعض كفيل عيما كفيل عيما كفيل عنده ወንድማቸው በሌለበት ስጋውን አይብሉ አያንሱት በመጥፎ በሚጠላው ነገር ከፊሎች ሴቶች ደግሞ ያኔ እሷ በሌለችበት ስሟን ያነሱ በመጥፎ አያንሷት በሚጠላው ነገር ላይ አይውማት الله ولا يغتب بعضكم بعضا ሙስሊሞች ከፊላቸውን አይተማሙዋል ሐሜትን ያቁሙ ይከልክሉ ትእዛዝ ነው ولا يغتب بعضكم بعضا الله ቀጥሎ ምን አለ أيحب أحدكم أن يأكل لحم أخيه ميتا فكرهتموه سبحان الله غيبان ከከለከለ በኋላ الله سبحانه وتعالى የዚህን የሐሜት የጊባን አስቀያሚነትና አጸያፊነት በሚገርም በሚያስጠላ ምሳሌ አላህ Subhanahu Wa Ta'ala ገለጸው ምን አለ أيحب أحدكم ከናንተ ውስጥ አንደኛችሁ ይወዳል እንጂ أن يأكل لحم أخيه የወንድሙን ስጋ መብላት أن يأكل لحم أخيه ميتا موتو ريساو አጠገቡ መጥቶለት እስቲ የነከስክ የቆረጥክ ብላ ቢባል ሬሳው ያ የሞተው አካሉ መጥቶለት ብላው ይባል መብላት ይወዳል እንዴ ይፈልጋል እንዴ ፈከሪህቱሙ አረህ ተጣሉታላችሁ የታወቀ ነው ማንንም አይወድም አረ ያ አላህ የሰው ልጅ እንኳን የሰው ልጅን ሬሳ አይደለ የሞተ ስጋውን የሚበላው የተፈቀደለት እንስሳ ሞቶ መብላት አይፈልግም በክት መብላት አይፈልግም የሚበላውን እንስሳ እኮ ነው የሚበላው በግ የሚያምር በግ ሞቶ ካላረደው በክት ሆነና ቢላዋ ተሰጥቶት ብላው ቢባል አይበላውም ይጠየፋል በጣም ታዲያ የሰው ልጅን አክል የሰው ልጅን የወንድምህን ለዛው የወንድምህን ምታቀው የዛን ሰው ስጋ መጥቶላችሁ እስቲ ብሉት ቢባሉ ትበላላችሁ አላህ ምን ያለ ነው ተጠሉታላችሁ ይሄ ነገር ማንንም አይወደውም ይሄ ታወቀ ነው በተፈጥሮ ማንንም አይወደውም ይሄ فكذلك الغيبة ልክ እንደዚሁ ይሄ ነገር እንደምትጠሉት ያንን ወንድማችሁ አጠገባችሁ መጥቶ ብሉት ብትባሉ እንደማትበሉት የሱንም ስም ደሞ በሌለበት እንዲ ማጥፋቱ ደሞ እንደዚሁ ተጠየፉት ይያለና አላህ Subhanahu Wa Ta'ala ልክ እንደዚሁ ጥሉት ስጋውን ሞቶ እንደማትበሉት በህይወትም ይያለ በሌለበት በሐሜት ስሙን አታንሱ ልክ እንደዛ ሞቶ ስጋውን እንደምትጠሉ እንደዛ ጥሉት ራቁት ይያለና አላህ Subhanahu Wa Ta'ala አላህ ሐቂቃ የጊባ
የሐሜት ቁብህነት አስቀያሚነት ሌላ ምንም ባይመጣ ይሄ በቂ ነው لا حول ولا قوه الا بالله አላህ በምን እንደመሰለው ሐቂቃ እንደው እንኳን ሊበላ የሞተን ሰው ስጋ የወንድም ስጋ እንኳን ልበላው ስታስበው ይሰቀጥጣል እንዴት ይሄ ነገር ትላለህ ግን አላህ ይሄን ነገር በዚህ አገናኘው قال عبد الله بن عباس رضي الله عنه عبد الله بن عباس من قال حرم الله ان يغتاب المؤمن بشيء كما حرم الميت الله ሙእሚንን በሆነ ነገር በሌለበት ማማት ከለከለ ልክ የሞተ ያ አካሉ መብላት ያኒ የሞተን አካል መብላት እንደከለከለ ሁሉ ሙታንን መብላት እንደከለከለ ሁሉ ሙስሊምንም በሆነ ነገር ላይ ስሙ ማንሳትና ማማት በመጥፎ ነገር አላህ ከለከለ ብሎ ተናገረ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ይሄ ከቁርአን ነው وأما السنة كملكتين عليه الصلاة والسلام حديث لمسلم ملكت روى مسلم عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم لا تحاسدوا ولا تناجسوا ولا تباغضوا ولا تدابروا ولا يبيع بعضكم على بيع بعض وكونوا عباد الله إخوانا المسلم أخو المسلم لا يظلمه ولا يخذله ولا يحقره التقوى ها هنا يشير إلى صدره 3 مرات بحسب امرئ من الشر أن يحقر أخاه المسلم كل المسلم على المسلم حرام دمه وماله وعرضه ملكتين عليه الصلاة والسلام بزي حديث لاي تقلل على ملكو مسلموች እርስ በራሳቸው አንዱ ባንዱ ላይ ሊጠብቁ የሚገባን ሐቅ ተናገሩ ምን አሉ لا تحاسدوا አትመቀኛኙ ምቀኝነትን ተው ከፊላችሁ በከፊሉ ላይ ምቀኛ አይሁን ምቀኝነት ሐሰድ ብሎ ማለት በሆነ ሰው የምታየው ኒዕማ ጸጋ አንተ ያቃጥላል ያንገበግባል እንዲወገድ ትፈልጋለህ እንዲወገድ ደግሞ የሆነ ነገር ታደርጋለህ ይሄ ምን ይባላል ሐሰድ ምቀኝነት ይባላል ሐሰድ ምቀኝነት ደግሞ ልክ እሳት እንጨትን እንደሚበላው መልካም ስራ እንደዚህ ይበላል ወንድም ላይ የምታየው ኒዕማ አላህ የሰጠው ኒዕማ አላህ የሰጠው ጸጋ ስታየው አይንህ ይቀላል ውስጥህ ይቃጠላል ለምን ትላለህ ይሄ ምቀኝነት ይባላል ከዛ በኋላ ያ ያየውን ኒዕማ እንዲወገድ ትፈልጋለህ አላህ ቢያነሳበት ትላለህ በሱ ስታየው አትወድም ከዛ በኋላ የተለያየ ነገር ታደርጋለህ እሱን እንዲወገድበት ማለት ነው ይሄ ምቀኝነት ይባላል ግን አላህ ለሱ የሰጠው ኒዕማ አላህ ጸጋ ሰጥቶታል ከዛ ምን አለ አላህን እንዲሰጥህ ልክ ለሱ እንደሰጠው ለሱ እንደቸረው አላህ ላንተም እንዲሰጥህ መመኘት ይሄ ምቀኝነት አይባልም ዱዓ ማድረግ ማለት ነው ግን ይሄ ምቀኝነት ቢባለው የሱ ኒዕማ እንዲወገድ ምቾት ማይሰጥህ ከሆነ ለሱ የሰጠው በዕልም ሊሆን ይችላል በሀብት ሊሆን ይችላል አላህ በተለያየ ነገር በጤና ሊሆን ይችላል በብዙ ነገር ባሮቹን ያበላለጣል አንዱ ይሰጣል አንዱ ይከለክላል ልክ ሲሰጠው አንተ ለምን ምትል ከሆነ ይሄ አንደኛ ቀዳ ቀደረንም መጻረር ነው አላህ ፈልጎ ወስኖ ሰጥቶታል ወይ ሊፈትነው ወይ ወዶት አንተ ለምን ምትል ከሆነ አላህ ለሰጠው ነገር የአላህን ውሳኔ የተቃረንክ ነው ስለዚህ ለዛ ስለሆነ አላህ የአላህ መልእክተኛ ምን አሉ لا تحسدوا አትመቀኛኙ አሉ ولا تناجشوا يعني አትቦጫጨቁ يعني بمعنى تناجش ብሎ ማለት የሆነ ሰው ምሳሌ የሆነ ቃል ይገዛ ሱቅ ይመጣል አንተ ያንን ዕቃ ፈልገኸው ወይም ደግሞ ባለ ሱቁን ለመጥቀም ፈልገህ ያኛው ምሳሌ 100 ብር ሊገዛው እየተነጋገረ እያለ ወይ ይሄ ጋር እኮ በጣም ምርጥ ዕቃ ነው በቃ እንካ 150 ብር ብለህ አውቀህ ሰውየው ያኛው ብርን ጨምሮ እንዲሰጥ ብር ያኔ ገዢው አካል ለባለ ሱቁ እንዲጠቅም ብዙ ብር እንዲያወጣ ብዙ ወጪ እንዲያወጣ አንተ መተህ ታጫርትበታለህ ያ ምን ይባላል ተናጁሽ ይባላል አይቻልም በቃ እየተነጋገረ ነው አንተ የምትፈልገውም ከሆነ እስኪ ጨርሰው ድረስ ትጠብቃለህ ፈለገው በየትኛው ዋጋ ይወስዷል ገዝቶ ማለት ነው ካልወሰደው ከዛ በኋላ ነው አንተ ምን የምታደርገው ማናገር የምትችለው እሱ እየገዛ አንተ መተህ ይሄ እኮ እንዲህ ነው ብለህ ወይ እሱ እንዳይገዛው ወይም ደግሞ ማለት ነው ብር እንዲጨምር ባለ ሱቁ እንዲጠቀም ለማድረግ ወይ ደግሞ አንተ ቃውን ላንተ ፈልገው እንዲህ ማድረግ አይቻልም ነብዩ አለይሂ ሰላቱ ወሰለም ወላ ተናጀሹ ብለው ከለከሉ ወላ ተባገዱ አትጠላሉ እርስ በራሳችሁ ደግሞ እንድትጠላሉ የሚያደርግም ስራ አትስሩ አሉ ወላ ተዳበሩ ጀርባ አትሰጣጡ እርስ በራሳችሁ ጀርባ እንድትሰጣጡ የሚያደርግንም ስራ አትስሩ አሉ ወላ يبيع بعضكم على بيع بعض ከፊላችሁ በከፊሉ ያኒ ንግድ ላይ አይግባ ከፊሉ እየሸጠ ከፊሉ ላይ መጥቶ አያጫርትበት በማዕና አንዱ እየሸጠ ነው ከዛ በኋላ አንተ ያ ዕቃ አንተም ዘንድ አለ ምን ትለዋለህ ለገዢው ትመጣና ስንት ገዛው ይሄ ዕቃ 100 ብር ገዛው ሲለ መልስለት ይሄ እኮ ቻይና ነው እኔ ጋር የተሻለ ነገር አለ እንደውም ከ100 ብር ቀንስልሃለሁ የተሻለ ነገር አለ መልስ ብለህ ምትል ከሆነ በሱ ያኒ ሽያጭ ገብታል حرام ነው አይቻልም ክልክል ነው
እሱ እየሸጠ ወይም ደግሞ እሱ አንደኛው እየገዛ ነው ከዛ ላይ ሲገዛ አንተ ትመጣና ምትራለህ ወይም ደግሞ እየሸጥክም ከሆነ ማለት ነው እየሸጠም ወይ ደግሞ በየትኛው ሁኔታ በዚህ አይነት መልኩ እየገባ በሁለት ሰዎች ጣልቃ ምትገባ ከሆነ አንዱ እየሸጠ ያንደኛው እንዲፈርስ ወደ አንተ እንዲመጣ ወይም ደግሞ በዛ አይነት መልኩ ያንተን እንዲገዛ በዚህ አይነት መልኩ የሚደረግን ባንዱ ግብይት ላይ አንዱ መግባት ከለከሉ ማለት ነው ከለከሉ እንግዲህ ሙስሊም በሙስሊም ላይ ያለው ሐቅ ሙስሊም ከሙስሊም ወንድማማች እንደሆኑ ሙስሊም በሙስሊም ማለት በሐቅ መንገድ ላይ መያያዝ እንዳለባቸው ከተናገሩ ላ ያዝሊሙ አይበድሉም ያለ ምንም እንትን መበደል የለበትም አሉ ከፍሉ አይበድሉም ወላ يخذله አይዋርደውም አሉ ወላ يحقره ዝቅ አድርጎም አይመለከተውም አሉ التقوى ها هنا ሶስት ጊዜ ወደ ደረታቸው ያሳዩ ተቅዋ እዚህ ጋር ነው አላህ መፍራት እዚህ ጋር ነው አለው መልእክተኛው አለይሂ ሰላቱ ወሰለም بحسب امرئ من الشر ان يحقر اخاه المسلم ለአንድ ሰው ከሸር ከመጥፎ ነገር ይበቃዋል ሙስሊም ወንድሙን ዝቅ አድርጎ መመልከቱ ይበታች አድርጎ ወይ እንደሱ ስላልተጫማ ወይ እንደሱ ማለት ነው ሀብት ስለሌለው ወይ እንደሱ ስላልሆነ ብቻ በሆነ ባየው ነገር ላይ ማለት ነው ሚዛኑ ወይ ዱንያዊ ሊሆን ይችላል በዛ ነገር ላይ አይቶ ምን እሱ የተሻለ የበላይ እንደሆነ አስቦ ሌሎችን ዝቅ አድርጎ የሚመለከት ከሆነ ከሸር ከክፋት ለአንድ ሰው ይሄ በቂ ነው አሉ መልእክተኛው አለይሂ ሰላቱ ወሰለም ቀጥሎ ምን አሉ መልእክተኛው አለይሂ ሰላቱ ወሰለም ኩሉ ሙስሊም ዐለ ሙስሊም አንዱ ሙስሊም ባንዱ ሙስሊም ላይ حرامን እርም ተደርጓል ደሙ ያላግባብ ደሙ ሊያፈሰው ወማሉ ገንዘቡ ያላግባብ ሊወስድበት ነው ወዕርዱ ክብሩንም ደግሞ ያላግባብ ሊነካው ክብሩን ማለት ነው ስለዚህ ይሄ ሰውን ማማት በክብሩ እየተረማመድክ ነው ማለት ነው ስለዚህ ይሄ ሐዲስ ቀጥታ ሐሜት የሚል ነገር ባይጠቀስም ይሄ ሐዲስ በአንዱ ሙስሊም ወንድምህ ላይ ክብሩን መንካት በመጥፎ ማንሳት እሱን ማነወር ተከልክሏልና እዚህ ውስጥ ይገባል ስለዚህ በዚህ ሐዲስ አማካይነት ሐሜት ክልክል ሆኗል ማለት ነው ሐሜት ክልክል ሆኗል አይነት አለው ሐሜት ሲባል ወይም ደግሞ ሰዎችን በሌሉበት በሩቅ ስለነሱ ማውሳት አይነት አለው አንዋዕ الغيبة ثلاثه ሰዎች በሌሉበት ስማቸው ስታወሳ በሌሉበት ያን ነገር ስትናገር ወይም ደግሞ ስትቀበል በሶስት አይነት ይከፈላል ብሎ ሐሰን አልበስሪ ረሂመሁላሁ ተዓላ እንዲህ ብሎ አለ قال الحسن البصري رحمه الله تعالى ذكر الغيب ثلاثه انواع በሌሉበት በሶስት ነገር በሌሉበት ሰዎች በሌሉበት ስለነሱ አንስቶ ማውራት ሶስት አይነት ነው አሉ በሶስት ይከፈላል አሉ አንደኛ الغيبة ሐሜት አሁን ያነሳ ነው ማለት ነው ذكرك اخاك بما فيه ባለበት ነገር የሚጠላው ያለበትን ነገር ያለበትን በሱ ላይ ያለ ነገር በዲኑ ሊሆን ይችላል በኹሉቁ ሊሆን ይችላል በስነ ምግባሩ በአካሉ ሊሆን ይችላል የሆነ ነገር አለበት ያን ነገር አንስተህ በሌለበት በመጥፎ የምታወራበት ከሆነ ከሌላ ጋር ስጋው የምትበላ ከሆነ ይሄ ምን ይባላል غيبة ይባላል ያለበት ነገር አንደኛው ይሄ ነው غيبة የሚባለው አሉ ሌላኛው ደግሞ ቡህታን የሚባለው ነው ሁለተኛው ቡህታን ደግሞ የሚባለው ذكرك اخاك بما ليس فيه እሱ ላይ በሌለበት ነገር ሱብሃንአላህ እሱ ምንም ባልሰራው ነገር ባላደረገው ነገር በሌለበት ስሙን አንስታችሁ ስሙን በማንሳት የሚያወሩበት ከሆነ ይሄ ምን ይባላል ከፍ አለ ደረጃው ምን ቡህታን ይባላል ቡህታን ቅጥፈት ውሸት ማለት ነው ባልሰራው ነገር አንደኛ ዋሹበት ሁለተኛ አምተውታል የመጀመሪያው غيبة የተባለው ያለበት ነገር ነው ውሸት አይደለም ያለ ነገር ነው የሚያወሩት ነገር ግን የሚጠላው የማይፈልገው ነገር ነው በሌለበት ነው ያን ነገር ያደረገው በኸይር ሳይሆን በመጥፎ ነው ያነሱ ያሉት ይሄ ሁለት አይነት ናቸው ሶስተኛው ኢፍክ የሚባለው ነው ይሄ ደግሞ ትንሽ ከፍ ይላል ማ በለገከ عنه ስለዱ የደረሰህ ነገር ሱብሃንአላህ ዝም ብሎ በቃ ደርሶ ስለሱ አንደንዱ ካለ እከሌ እንዲህ ነው ሲባል በቃ ምንም ይሁን ነገሩ ሳያጣራ ምንድነው የሚባል ነገር ሳይሆን ከዛ ላይ ይዞት ምን ይሆናል እከሌ እንዲህ ነው በየሄደበት ይነዛል በየሄደበት ያወራል ይሄ ደግሞ ሌላ ከፍ ያለ ነው ማለት ነው ስለዚህ እነዚህ በሶስት ይከፈላል ብሎ ሐሰን አልበስሪ በዚህ አይነት መልኩ ተናግሯል ማለት ስለዚህ غيبة የሚባለው ነገር ብቻ ባንድ በኩል አይደለም ሰውየው በዲኑ ሊሆን ይችላል በኹሉቁ በባህሪው ሊሆን ይችላል በሰውነት አካሉ በቅርጹ በመታየው ነገር ሊሆን ይችላል በገንዘቡ ሊሆን ይችላል በልጁ ጉዳይ ሊሆን ይችላል በእናት አባቱ ጉዳይ ሊሆን ይችላል በሚስቱ ጉዳይ ሊሆን ይችላል እንዲም ደግሞ ማለት ነው በሌሎች ነገራቶች ወይም ደግሞ በተለያየ አይነት ይመጣል በአፍህ ሊሆን ይችላል ቀጥታ የምታማው ወይም ደግሞ ማለት ነው ተገናኝታችሁ ከሌላ ሰው ጋር አካል ሆናችሁ ወይ በስልክም ሊሆን ይችላል ወይም ደግሞ በጽሁፍ ሊሆን ይችላል ይሄ ሐሜት ይባላል እኮ በጽሁፍ ቀለም ለዛ ነው ዑለሞች ምን ይላሉ አልቀለሙ አሐዱ ሊሳነይን ይላሉ ቀለም እኮ ብዕር ጽሁፍ እጅ ማለት ነው አንደኛው ምላስ ነው ይላሉ ምላስ ላይ ያለው ነገር ኮን የምትገልጽበት ባፈ የምታወራው ነገር ነው የምትጽፈው ስለዚህ ቀለም አንዱ ምላስ ነው ይላሉ ዑለሞች ስለዚህ ጽፈህም ይሁን ሪከርድ አድርገህም ይሁን በስልክም ይሁን በአካልም ተገናኝተህ ይሁን በእነዛ ቅድም ባልናቸው በየትኛውም በእንደዚህ ነገራቶች ያነሳ እንትን የሚለው ከሆነ ይህ غيبة ይባላል ማለት ነው ምን ይባላል
غيبة ይባላል طيب ስለ غيبة ይሄን አክል ካወራን ቅጣቱስ ምንድነው ህክሙ አውርተናል አይነቱን ተናግረናል ሌሎች አንዳንድ ነገራቶች አንስተናል አይደል ህክሙን በተለይ ቅጣቱ ምንድነው ዋናው ይሄ ነው ቅጣቱን ካወቅን ይሄን ቅጣትን ሽሽት غيبان ልናቆም ምናልባት እንችል ይሆናል ማለት ነው العقوبات المترتبة على الغيبة غيبان አስመልክቶ አላህ Subhanahu Wa Ta'ala ያስቀመጠው ቅጣት በብዙ አይነት ይታያል አንደኛ አላህ መጀመሪያ በዱንያ ይቀጣዋል ይሄን ሰው ሁለተኛ በቀብር ቅጣት አዘጋጅቶለታል ሶስተኛ የውም القيامة ይቀጣዋል በሶስት ሀገር በዱንያ በቀብር በአኺራም በሶስቱም ሀገር የቅጣት ባለቤት ይሆናል عقوبتها في الدنيا ዱንያ ላይ ምንድነው ቅጣቱ ከተባለ አንደኛ بغض الناس لمن يغتابهم የሰዎች ጥላቻ ያተርፋል የሰዎችን ጥላቻ ሰዎች በተፈጥሮ ሚያማቸው ሚጎዳቸው ሚያስከፋቸው ሰው አይፈልጉም ስለዚህ ሙስሊም ወንድምህን ካንተ ያኮርፋል ይቀየምሃል ይከፋብሃል ይጠላሃል ይሄ ራሱ አንድ የዱንያ ቅጣት ነው የአላህ ባሪያ ባንተ ላይ ተቆጣ ማለት ይሄ ራሱ አንድ ቅጣት ነው ዱዓ ያደርግልህም በል ይረግምህ ይችላል ብዙ መጥፎ ነገራቶች ሊያስከትልብህ ይችላል ማለት ነው አንደኛው ይሄ ነው የሰዎችን ጥላቻ ያተርፋል ይሄም አንድ ቅጣት ነው ዱንያ ላይ የሚገኝ ሁለተኛ عذابه في الدنيا ሌላም ደግሞ ቅጣት አለው አላህ ይቀጣዋል ሌላ ቅጣት አለው ይሄን በተመለከተ አላህ Subhanahu Wa Ta'ala ምን አለ إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة والله يعلم وأنتم لا تعلمون سورة النور 19 አንቀጽ አላህ ምን ይላል إن الذين يحبون እነዛ የሚወዱ የሆኑ ሰዎች أن تشيع الفاحشة في الذين آمنوا እነዛ ባመኑ ሰዎች በሙእሚኖች መካከል አጸያፊ ነገር ፋሒሻን እንዲስፋፋ ሙእሚኖችን እርስ በራሳቸው እንዲገዳደሉ እርስ በራሳቸው እንዲጣላሉ እርስ በራሳቸው ማለት ነው ጀርባ እንዲሰጣጡ እርስ በራሳቸው እንዲመቀኛኙ እንዲያደርጉ በመካከላቸው የተለያየ ነገር እንዲሰራጭ የሚፈልግ የሆነ ሰው አለ አላህ Subhanahu Wa Ta'ala لا يعني እንዲህ አይነት ሰዎች لهم عذاب أليم في الدنيا والآخرة በዱንያም በአኺራ አሳማሚ ቅጣት አለላቸው ይላል والله يعلم وأنتم لا تعلمون الله እናንተም አታውቁትን ያውቃል ስለዚህ በዱንያም በአኺራ ቅጣት አለላቸው እነማን በሙእሚኖች መካከል እርስ በርስ እንዲጣላሉ የሚፈልግ ሰው አስቡት ይሄ እኮ የሚፈልግ አላህ Subhanahu Wa Ta'ala يحبون أن تشيع الفاحشة فاحشة በሙስሊሞች መካከል መጥፎ ነገር እንዲስፋፋ የሚፈልጉ ሰዎች ባይፈጽሙት ራሱ እኮ ይሄን ፍላጎት ካላቸው ይሄን ከባድ ቅጣት ያተርፋሉ ታዲያ በሙስሊሞች መካከል ነገር የሚያዋስድ አንዱን የሚያማ ይሄ እንዲህ ያለ ያለ በዚህ ይሄኛው ለዚህኛው የሚያማ ይሄኛው ደግሞ ለዛኛው የሚያማ የሆነ ሰው ቀጥታ እዚህ ውስጥ ይገባል ምክንያቱም በሙእሚኖች መካከል እርስ በራሳቸው እንዲጣላሉ አንዱ እንዲጣላ አንዱን ላይ እንዲበቀል አንዱ ባንዱ ላይ እንዲነሳ ያደርጋልና ማለት ነው ስለዚህ ወለሁም عذاب أليم في الدنيا والآخرة እንዲህ አይነት ሰዎች በዱንያም በአኺራ ቅጣት አለላቸው ይላል እዚህ ውስጥ ደግሞ አንዱ ምን ሐሜተኛ እዚህ ውስጥ ይገባል የእስላምን ወዳጅነት ወንድማማችነት ይሄንን የሚቆርጥ ነገር ነውና ማለት ይሄን ተግባር አንደኛ ይሄ ዱንያ ላይ ያለው ቅጣት ነው عقوبة في القبر ቀብር ላይ አላህ ያዘጋጀለት ቅጣት ምንድነው ቀብር ላይ እሳት አለ ቅጣት አለለት ቀብር ላይ ይቀጣል الغيبة سبب لعذاب القبر የቀብር ቅጣት ሰውየው እንዲከናነብ ያደርጋል በሐዲስ ላይ እንደመጣው መልእክተኛው አለይሂ ሰላቱ ወሰለም مر رسول الله صلى الله عليه وسلم على قبرين መልእክተኛው አለይሂ ሰላቱ ወሰለም በሁለት ቀብሮች መካከል አለፉ فقال من قالوا انهما لا يعذبان እነዚህ ሁለት ቀብር ባለቤቶች እየተቀጡ ነው አሉ وما يعذبان في كبير እንደው ቢተውት ከባድ ነገር ሆኖ እኮ አይደለም እኮ ነገሩ ከባድ የሆነ ቢተውት ቀላል በሆነ ነገር ባልሆነ ነገሩ ከባድ ባልሆነ ቢተውትም ቀላል በሆነ ነገር እየተቀጡ ነው አሉ መልእክተኛው አለይሂ ሰላቱ ወሰለም እነዚህ ቀብር ባለቤቶች አላህ አሳውቃቸው ምን አሉ اما هذا አሉ ይሄኛው አንደኛው የሚቀጣው فكان لا يستتر من بوله ሲሸና አይደበቅም ነበር በሌላ ዘገባ ደግሞ በደንብ አያደራርቅም ነበር ቁጭ ብድግ ነው የሚለው ስለዚህ በደንብ ያለ ማደራረቅ በደንብ ማለት ነው በሚሸኑበት ጊዜ ማለት ነው በደንብ እስቲንጃ ያለ ማድረግ የቀብር ቅጣት ያስከትላል አንደኛው ይሄ ነው አሉ ሁለተኛው ደግሞ وأما هذا ይሄኛው አሉ ሁለተኛው ደግሞ فكان يمشي بالنميمة ነገር ያዋስድ ነበር የዚህኛው በዛ ይወስድ ነበር የዚህኛው ወደዚህ ያመጣ ነበር በሙስሊሞች መካከል እንዲ ተህሪሽ የሚያደርግ ነበር አሉ ስለዚህ ነገር አዋሰደ ማለት ነው እከሌ እንዲ ያለ ምን ያለው ነው የግድ ነገር የሚያዋስድ ሰው ነሚማ ላይ ገባ ሰው ያው ሐሜት ላይ ነው
ሐሚያማ ነው ከሳያማ መቼም ነገር አያዋስድም እኮ እንደው የዚህኛው ነገር ይዞ ይሄኛው እንዲህ ያለ የሚለው ነገር ይዞ መጥቶ በሲሪንጅ አይደለም ከዚህ ውስጥ የሚሰጠው ለዛኛው ሰውዬ ግድ ምንድነው ወይ ይጽፍለታል ወይ ደውሎ ይነግረዋል ወይ በአካል ያሳውቀዋል ስለዚህ ምን ያደርጋል በተዘዋዋሪ ሰውየውን አምቶታል ያመዋል ማለት ነው ስለዚህ ሐሜት እዚህ ውስጥ ይገባል ስለዚህ ሐሜተኛ ምን ያደርጋል የቀብር ቅጣት ይጠብቀዋል ማለት ነው የቀብር ቅጣት ይጠብቀዋል عقوبة في القيامة يوم القيامة من تزجاجلت لذي سو يوم القيامة ስራውን ለሌሎች ያዘጋጃል ይሄ يعني የሰራው ስራ ዱንያ ላይ የሰገደው ሰላት የጾመው ጾም ወደ ሌላ ያሻግረዋል በተቃራኒ ወደሱ አካውንት ደግሞ የሌሎቹ ወንጀል ያሸጋግራል የሱ መልካም ስራ ወደ ሌሎችን አካውንት ያዞራል የሌሎችን መጥፎ ስራ ደግሞ ወደሱ ያዘዋውራል لا حول ولا قوه الا بالله ይሄ ከባድ ቅጣት ነው አላህ Subhanahu Wa Ta'ala يوم القيامة ያዘጋጀለት ነው ለዛ ነው قدمنا الى ما عملوا من عمل فجعلناه هباء منثورا ይላል የሰሩትን ስራ እንደ አቧራ ትበያ ምን አደረገው በተን ነው ይላል ይሄ ሰውየው በርግጥ ኩፍ ሽርክ አምጥቶ አይደለም ስራው የተበተነበት ምን መልካም ስራ ሰርቶ ነበረ ሌላውን ሲያማ ያኛውን ሲበድል መጨረሻ ላይ እያንዳንዱ የበደላቸው ሰዎች ስራውን ወሰዱበት ስራው ባዶ ትበያ ሆነ ይሄ ብቻ መሆን ብቻ አይደለም የነሱ መጥፎ ስራ ተሸክሞ ጀሃነም ይሄድ ይሆናል ማለት ነው إلى ناس ملكتم النبي عليه الصلاة والسلام أبو هريرة باسرالفه حديثنا من قالوا أتدرون من المفلس لصحابوች ድሃ ማለት ማን እንደሆነ ታውቃላችሁ እንዲያሏቸው قالوا المفلس فينا من لا درهم له ولا متاع እኛ ዘንድ ድሃ ብሎ ማለት ድርሃም የሌለው ዲናር የሌለውና ገንዘብ ያኔ መታዕ መጠቃቀሚያ የሌለው ነው አሉ قال ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ትክክለኛው መልስ ይሄ አይደለም ان المفلس ትክክለኛው ድሃ ብሎ ማለት እኮ من اوتي يعني من امتي ياتي يوم القيامه ከኔ ኡማ ውስጥ አንዱ يوم القيامه ይመጣል بصلاه وصيام وزكاه ብዙ ሶላቶችን ብዙ ጾም እንዲሁም ደግሞ ዘካ ይሰጠውን ዘካ ሰደቃ ይዞ ይመጣል ወያቲ قد شتم هذا ነገር ግን ዱንያ ላይ ማለት ነው ምላሱ አይሰበስብም ነበር ዝም ብሎ ይሳደብ ነበር ያኛው ደግሞ ሰድቦታል وقذف هذا ይሄኛው ደግሞ በዝሙት ጠርጥሮታል በመጥፎ ንግግር ወርውሮበታል واكل مال هذا ይሄ የዚህኛው ደግሞ ገንዘቡ በልቶታል አጭበርብሮታል አታሎታል وسفك دم هذا ይሄኛውን ደም ደግሞ አፈሷል وضرب هذا ይሄኛው ደግሞ በግፍ መቷል ከዛ በኋላ يوم القيامه ምን ይደረጋል فيعطى هذا من حسناته ለሰደበውም ለመታውም يعني በመጥፎ በዝሙት ለጠረጠረውም እንዲም ደግሞ ማለት ደሙ ላፈሰሰውም ላማውም ለሁሉ በአጠቃላይ ላጭበረበረው እንዳለ ምን ይደረጋል ከመልካም ስራው ከያዘው ይዞት ከመጣው እንደ ተራራ ከተካቦ ከመልካም ስራው ተቆርሶ ይሰጥበታል ከሰላቱ ከረመዳኑ ከቂራአቱ ከዚክሩ ማለት ነው ተቆርሶ ይሰጣቸዋል ምክንያቱም የዛ ቀን ምን የለም ሌላ ነገር የለም ስለሰደብከው ዛሬ ስደበው ላ እንደዛ አይደለም በቃ ካለህ ነገር ከመልካም ስራ ነው የምትከፍለው የዛ ቀን ከመልካም ስራ ነው የምትከፍለው ከዛ በኋላ መጨረሻ ላይ ይሄ ሰው ፈንፈኒየት አሉ ካለቀ ሐሰናቱ መልካም ስራው ካለቀ قبل ان يقضى ما عليه በሱ ላይ ያለበትን የበደላቸው ሰዎችን ሳያልቅ የሱ መልካም ስራ ካለቀ اخذ من خطاياهم فطرحت عليه የነሱ መልካም ስራ እነሱ የሰሩትን ዝሙት እነሱ የሰሩትን ማለት ነው ውሸት እነሱ የነበረው የመጥፎ ስራቸው ምን መጥፎ ስራቸው በእነሱ ላይ የተጫነ የነበረው መጥፎ ስራ በእነሱ ይዘውት የመጡት የነበረ መጥፎ ስራ የመጥፎ ስራው ውጤት በሱ ላይ እንዲጫን ይደረጋል ከዛ በኋላ ثم طرح في النار እሳት ላይ እንዲወረወር ይደረጋል ማለት በእነሱ ፋንታ ሱብሃንአላህ እነሱ እኮ መጥፎ ስራ ይዘው መጥተው ነበር ግን በተቃራኒው እሱ መልካም ስራ ይዞ ነበር ምላሱ ባለመሰብሰቡ የሰዎችን በደል የሰዎችን ሐቅ ካለማጉደሉ ሰዎችን በማማቱ ምን ያደርጋል ማለት ነው መልካም ስራው ያጣል ማለት ስለዚህ ያኔ ብሉ ከደረስን በኋላ ያማናቸው ሰዎች በመጥፎ ያነሳናቸው ሰዎች يوم القيامه እያንዳንዱ መቶ ቆመው ይተሳሰቡናል ከምን ከመልካም ስራችን እየቆረሱ ይወስዳል መልካም ስራችን ካለቀ መጥፎ ስራቸው በእኛ ላይ ተጭኖ ወዴት እንሄዳለን ወደ ጀሃነም እንሄዳለን አላህ Subhanahu ይጠብቀን አስብ መልካም ስራ ይዞ ከመጣ በኋላ ይሄን ብቻ አይደለም ሌላ አዛብ النار የእሳትም ቅጣት አለበት ወንጀል ስራው ብቻ ወንጀሉ ስራው ብቻ ማለቅ ሳይሆን የእሳትም ቅጣት አለበት አላህ በተከበረ ቁርአን ምን አለ ወይሉ لكل همزة لمزة ወይል አለላቸው ይላል አላህ Subhanahu Ta'ala ወይ ደግሞ ወየውላቸው ወይ ደግሞ አዛቡ شديد ከባድ ቅጣት አለላቸው ይላል አላህ Subhanahu Ta'ala ለማን ሁመዛ ብሎ ማለት ዑለሞች ምን ይላሉ በምልክት ሰዎችን አዛም ያደርግ ማለት ነው በማሽሟጠጥ በምላሱ ወይም ደግሞ ማለት ነው በሆነ ብቻ በምልክት ሰዎችን አዛም ያደርግና በመጥፎ እንትን የሚል ሰው አሉ ሉመዛ ብሎ ማለት ደግሞ በአፉ ሰዎችን አዛም ያደርግ እነሱን የሚያማ በመጥፎ የሚያነሳ
በመቶ የሚሳደብ ይሄ ሉመዛ ይባላል አሉ። ስለዚህ ወይል ማለት ወየውለት ወይ ደግሞ ያኔ ወዒድ ሸዲድ ነው ወይም ደግሞ አዛቡ ሸዲድ ከባድ የሆነ ቅጣት አለለት ወይ ደግሞ ወይል የሚባል የጀሃነም ቅጣት አለለት እሳት አለለት እየተባለ ነው። ስለዚህ የጀሃነም እሳት አለለት ከባድ ቅጣት ይጠብቀዋል ማለት ምን የሚያማ የሆነ ሰው ማለት ነው። የሚያማ የሆነ ሰው የጀሃነም ቅጣት ይጠብቀዋል ማለት ነው። ሱብሃንአላህ አላህ ሱብሃነሁ ወተዓላ ይጠብቀን። طيب ዒላጁ ምንድነው ታዲያ ከዚህ ነገር በምን ያኔ መጽዳት እንችላለን? ከሐሜት ከዚህ ከባድ አደጋ ከዚህ ከባድ ሙሲባ በምን መዳን እንችላለን? ከምን መላቀቅ ያኔ በምን አይመልኩ ከሐሜት መራቅ እንችላለን ከተባለ ዑለሞች ያስቀምጡታል። አንደኛ ተቅዋላህ ዐዘ ወጀል አላህን መፍራት። ሰውየው አላህን በፈራ ቁጥር መልካም ስራ እየጨመረ ከመጥፎ ስራ እየራቀ ይሄዳል። ተቅዋ ካለው የአላህን ፍራቻ ካለው ልክ አላህ Subhanahu Wa Ta'ala ወመን የተቂላህ ይከፍር ዐንሁ ሰይአቲሂ ወዩዕዚም ለሁ አጅራ አላህ መጥፎ ስራ ያብስለታል አጅሩን ከፍ ያደርግለታል ይላቀ ያደርገዋል። ስለዚህ ተቅዋ ወሳኝ ነው። ቀልባችን ላይ ተቅዋ በመነመነ ቁጥር ሰውን ማማት ይቅርና እንኳን ሌሎች ይቅርና ወደ ኩፍር ወደ ሽርክ ከባድ ወንጀሎችን መስራት ወደዛ እንዳፈራለን። ተቅዋ በቀነሰ ቁጥር ሸይጣን በዛ ሰው ልብ ላይ ገብቶ እንደፈለገ ያዘዋል እንደፈለገ ይቆጣጠራል። ተቅዋ የሌለው ሰው የሸይጣን መጫወቻ ይሆናል። ስለዚህ ቀልቡ ላይ አላህን የሚፈራ ከሆነ ለምን የሚል ከሆነ እኔ አላህ የከለከለኝ ያኔ አልፈጽምም አላህ ተው ብሎኛል ከሞተ ሰው ያመሳሰለው ሐሜት ነው ይቅርብኝ ዛሬ መሰራው እንዲ ለፍቼ የምቀራው ቁርአን እንዲ ለፍቼ ተነስቼ ሌሊት መስገደው ሰላት እንዲ ደሞ እንትን ብዬ እንትን ምለው ነገር በቀላሉ መበተን አልፈልግም እኔ ነገ በእነሱን ወንጀል ተሸክሜ የኔ መልካም ስራ ሰጥቼ ጀሃነም መግባት አልፈልግም ስለዚህ ይቅርብኝ ብሎ ሐሜትን ይተዋል ማለት ነው። ተቅዋ አላህን መፍራት የነገራቶች ሁሉ ቁንጮ ነው ወሳኝ ነገር ነው። ስለዚህ አንደኛ አላህ መፍራት ይተበቅበታል። ሁለተኛ እሽቲጋል ቢዑቢሂ በራሱ አይብ ቢዚ ቢሆን ሰዎችን ከማንሳት እከሌ እንዲ ነው እከሌት እንዲ ናት እከሌ እንዲ ነው እያለ የሰዎችን አይብ የሰዎችን መጥፎ ነገር ከሚከታተል ለምን የራሱን አይብ አይከታተል? በሱ ላይ እኮ ስንትና ስንት አይብ አለ። ለዛ ነው ዑለሞች ይላሉ የራሱን አይብ የረሳ በሰዎችን አይብ ቢዚ ይሆናል ይላሉ። ሰዎች ላይ ያለው ነገር ሰዎችን አትመልከት ራስ ተመልከት። ብዙ ጊዜ ሰዎች የሚያዩ ከሆነ አሻግሮ ወደ ሰዎች የሚመለከት ከሆነ ራሱን ይረሳል። እንዲህ አይነት ሰው ማለት ነው ራሱ ከባድ ጥፋት ላይ እያለ ሌሎችን ነው የሚወቅሰው ሌሎችን ነው የሚያየው እሱ የሚሰራው ወንጀል አይመስለውም። ስለዚህ የራሱን አይብ በመጥቀስ የራሱ ሁኔታ የራሱ ወንጀል የራሱ ያኒ ዝቅተኝነት ያን ነገር እያሰበ በዛ ነገር ላይ ቢዚ መሆኑ ይሻለዋል ወደ ሰዎችን አሻግሮ ከሚያይ የነሱን ነገር ከሚከታተል ማለት ነው። ስለዚህ በራሱ አይብ እኔስ ምንድነኝ እኔ ማን ነኝ እያለ በራሱ ቢዚ የሚሆን ከሆነ ከሐሜት አንደኛው መዳኛው መንገድ ነው ማለት ነው። ሌላው ሙሐሰበቱ ነፍስን መተሳሰብ ስትተሳሰበው ነፍስህን ሁሉ ነገር ታውቃለህ። ልቅ ስትሆን ነፍስህ ማትተሳሰብ ከሆነ ምን እየሰራሁ ነው ምን እያጎደልኩኝ ነው ምን እያደረኩኝ ነው ዛሬ እንዴት ነው የዋልኩት ምን መጥፎ ሰራሁ ምን ኸይርስ አበዛሁ እያለ ነፍሱን የሚተሳሰብ ሰው በቀላሉ ከሐሜት መላቀቅ ይችላል። የሐሜትን አደጋ ስለሚረዳ ሁሌ ይተሳሰባል ይቅርታ ይጠይቃል ወደ አላህ ይመለሳል خلاص። አማ ነፍሱ ማይተሳሰብ ከሆነስ خلاص ልጓም እንደሌለው ፈረስ ነው እንደፈለገ ይጋልባል የፈለገ ወንጀል ይሰራል ደስ ያለውን ይፈጽማል። ነፍሱ ቢተሳሰብ ነገር የለም የሰራ ወንጀል ትዝ አይለውም ጭራሽ ማለት ነው። ይሄ ከባድ ነው። አላህ Subhanahu Wa Ta'ala ሐሲቡ አንፉሰኩም ነፍሳችሁን ምን አድርጉ ሂሳብ አድርጉ ተብለን ለዛ ዑመር ኢብኑ ኸጣብ ሁሌ ሂሳብ ያደርግ ነበር ራሱ ማለት ነው። ቀብለ ያኔ ቀብር ከመግባታችን አጀል ከመምጣት በፊት ነፍስያ መተሳሰብ በየቀኑ ማሰብ ሂሳብ ማድረግ አንደኛው ከሐሜት እንድትርቅ ከሐሜት ብቻ አይደለም ከሌሎች መጥፎ ስራዎችን ለመራቅ ትልቅ ምንድነው ትልቅ መንስኤ ይሆናል ማለት ነው። ምክንያቱም ነፍስ ስትተሳሰበው የሰራኸው ወንጀል ታውቀዋለህ እንዲሁም ደግሞ ያለህ መጥፎ ያኔ መልካም ነገር ታውቀዋለህ ከዛ መልካምን እንድትጨምር መጥፎ ደግሞ ይቅርታ እንድትጠይቅ ነገ ደግሞ እንዳትፈጽመው ቆራጥ ውሳኔ እንድታስተላልፍ ያደርጋል ማለት ነው። ስለዚህ ነፍስያን መተሳሰብ አንደኛው ከሐሜት ለመራቅ ትልቅ የሆነ መድኃኒት ይሆናል ማለት ነው። ሌላው ሙዳወመት ዚክሩላህ አላህ Subhanahu Wa Ta'ala ማውሳትን ማብዛት አላህን ማውሳት። ምክንያቱም በሰዎች የሚጠመዱት ሰዎች የሚያሙት ጊዜያቸው የሚገሉት ምንድነው ከዚክር ሲርቁ ነው ከዒልም ሲርቁ ነው ከመልካም ስራ ሲርቁ ነው። በዚክር ቢዚ የሆነ ሰው በየትኛው ሰዓቱ ሰውን ያማል በዒልም ቢዚ የሆነ ሰው የትኛው ሰዓት አግኝቶ ሰውን ያማል አያማም ማለት ነው። ስለዚህ ወቅቱን የማይጠቀም ከሆነ ወቅቱን ማለት ነው ጊዜውን በመልካም የሚያሳልፍ ከሆነ
ሐሜት አይደለ በሌሎች በመጥፎ ስራዎችን ምን ያደርጋል ከዚህ የከበዱ በሆኑ በመጥፎ ስራዎች ላይ ይጠመዳል ማለት ነው ጊዜህን በዕልም ጊዜህን በመልካም ስራ ጊዜህን በዚክር ጊዜህን ቁርአን በመቅራት ጊዜህን ዳዕዋ በማድረግ ጊዜህን በሙጣላ የምታሳልፈው ከሆነ በየትኛውም ሰዓት ምን አታደርግም ያኒ ትርፍ ጊዜ ኖሮ ስለ ሌሎች ሰዎች የምታቦካበት ስለ ሌሎች ሰዎች የምታወራበት ጊዜ አታገኝም ግን ጊዜው ማይጠቀም ሰውስ በቃ ምን ይፈልጋል ጊዜ በምን ልግደለው በምን ላሳልፈው ከዛ በኋላ ቂለ ወቃል እዛም ጋር ይደውላል በቃ እንደው ለዚህኛው እዚህም ይደውላል በቃ እንደው ጊዜውን በቃ በዚህ ያሳልፋል ማለት ነው ጊዜ ለመግደል ሲል ነገሩ ጊዜ አይገደልም የራሱ ህይወት ነው የራሱ እድሜ ነው የሚገለው የራሱ እድሜ ነው የሚያሳጥረው እንጂ ጊዜ አይገደልም ነገር ግን ለዚህ ሲል እዛ ይደውላል ለመደበር ሲል ለዚህም ይደውላል ለዚህም ደግሞ ይጻጻፋል ለዛም ይጽፋል ወይም ደግሞ ወደዛኛው ይሄዳል በአካል ወደዚህ ይመጣል ለዚህኛው እዚህኛው ያወራል በቃ خلاص ጊዜውን በምን በቂለ ወቃለ በዚህ ነገር ይፈጃል ማለት ነው ስለዚህ ጊዜን በዚክር ማሳለፍ لزومul بيت الا لحاجه ወይም ደግሞ ቤቱ ወይም ደግሞ በአጠቃላይ በራሱ ላይ ቢዚ መሆን ወይም ደግሞ ቤቱ ያኒ ይሄ በአካል ለሚሄድ ሰው በአካል በተለይ አሁንማ በአካል መሄዱ ቀረ ስልክ ይሄ ሚዲያ በቀላሉ አምጥቶታል ማሻአላህ ትንሽ ላይ ቁጭ ይላል ስልኩ ላይ ቁጭ ብሎ በቀላሉ ምንም ምላሱማ ሳይንቀሳቀስ ምንም ሳይደርክ በቀላሉ ስንቱን ያማል ማለት ነው በስልክ ማለት ነው በሜሴጅ በአንድ ጽሁፍ ስንቱን ያማል የስንቱን ወንጀል ይሸከማል ስለዚህ ከዚህ ነገር መቆጠብ ከዚህ ነገር መራቅ አላህን መፍራት እንዲሁም ደግሞ በዚህ ነገር ላይ ማለት ነው ራስን እንትን ማለት ያስፈልጋል ማለት ነው ራስን መመርመርና በዚህ ነገር ላይ ጥንቃቄ ማድረግ ያስፈልጋል ሌላውስ ያማነው ሰውስ ከፋራው ምንድነው ያማነው ሰው ከዚህ በፊት እሺ አሁን ተውበት ብናደርግ ከዚህ በፊት ያማነው ሰውስ እንዴት እናደርግ ከተባለ ዑለሞች ብዙ ነገር ብሏል ከፋራ አንደኛ ኢኽባሩሁ ይሄ ነገር መንገር ነው በቃ ለካ ሐቅ የሰው ፍጡር የፍጡር ሐቅ ነው ሐቅ ያኒ አንድ ሰው ተውበት ሲያደርግ አንደኛ ያ ወንጀል ላይ ይመለስበት ቁርጥ ማድረግ አለበት ከዛ ወንጀል መላቀቅ አለበት ወንጀሉ መጀመሪያ ይላቀቃል ጊባም ከሆነ خلاص ማንኛውም ወንጀል ከሆነ ከወንጀሉ ይላቀቃል ከዛ በኋላ ወደዛኛ ወንጀል ላለመለስ ቆራጥ የሆነ ውሳኔ ይወስናል ሶስተኛ ደግሞ ይጸጸታል በመስራቱ አይደሰትም ይጸጸታል ማለት ነው ይሄ በአላህና በሱ መካከል ያለ ወንጀል ከሆነ ነው የፍጡር ሐቅ ከሆነስ ሌላ ሐቅ ይጨመራል ምን ከሱ ተሐሉል ማድረግ አፉታ መጠየቅ ማለት ባጭሩ አፉታ መጠየቅ እሱን ማስደሰት ሀዲያ በመስጠት ሊሆን ይችላል መልካም ነገር በማድረግ ሊሆን ይችላል አፉ በለኝ በቃ አፉ በለኝ ይቅር አድርግልኝ እንደው ዑለሞች ምናልባት እኔ አምቻለሁ እንዲህ ብያለሁ ብሎ ነገሩ ቢጠቅስለት ሌላ የባሰ ፊትና የሚያመጣ ከሆነ ደግሞ ሳይነግረው ማለት ነው ሳይነግረው ከቻለ ግን በቃ አፉ በለኝ እኔ ተሳስቻለሁ የሰው ልጅ ነኝ በቃ አምቻለሁ በመጥፎ አንስቻለሁ ብሎ ምን ማለት መንገር ነው ከቻለ ማለት ነው ይሄ ማድረጉ የተሻለ ነው እንዲሁም ደግሞ ማለት ነው በመልካም ማውሳት እሱን ማለት ነው ለሱ ዱዓ ማድረግ በመልካም ማውሳት በመጥፎ ያውሳበት ቦታ ደግሞ እዛ ቦታ ላይ መሳሳቱን መግለጽ አለበት አንድ ሰው በመጥፎ አውስተው ስሙን አጥፍተው እነዛ ሰዎች ዘንድ ስህተትን መግለጽ አለበት በመጥፎ እንዳይጠረጥሩት ያ ውሸትን እንትን እንዳይጸርቅ ያ ነገር ምን ማድረግ በያን ማድረግ መግለጽ እዛው ቦታ ላይ ማለት ወይ ደግሞ ሌሎቹ ጋር ማለት እሱን በመልካም ማውሳት በቃ እሱን አብቃቅቸዋለሁ ያማሁትን አክል መልካም ሰርቼለታለሁ እስክትል ድረስ በመልካም ሙካፋ አድርገው ይሄ ነው ዑለሞች ያስቀመጡት ማለት ነው ተውባ ማድረግ ያው መጀመሪያ ተውባ ማድረጉ ይቀደማል ያው ከተባው ውስጥ አንደኛው ይሄ ነው መላቀቅ ከሱ ሐቅ መላቀቅ ይሄ አስፈላጊ ይሆናል በአጠቃላይ ዑለሞች ጊባ ብሎ ማለት ሺመቱል ሑቃድ ይሉታል የነዚህ የምቀኞች የነሱ ባህሪ ነው የምቀኞች ማለት ነው አላህ መልካም ያሻላቸው ሰዎች የነሱ ባህሪ ነው የነሱ ኹሉቅ የነሱ ጠቢዓ ነው ይላሉ ሌሎቹ ምን አሉ ጊባ ብሎ ማለት ማኢደቱል ኪላብ አሉ ውሻዎች ተሰብስበው እንደሚበሉት ምግብ ነው አሉ አንተ የሆነ ሰው ልታማው እንዲ እያወሳው ከሱ ጋር ተሰብስበው እንዲ ልክ ውሻዎች ሊበሉት እንዳዘጋጁት እንደ ስጋ እንደ ሞት እንደ በክት እንደዛ ነው አሉ ጊባ ማለት ልክ ውሻዎች ተሰብስበው እንደሚበሉት ማኢዳ የነሱ የምግባቸው ስብስብ ነው አሉ ወኢዳሙል ፍሳቅ የነዛ ደግሞ የፋሲቆች አላህ የሚያምፁ ሰዎች የነሱ ወጥ ነው ዝም ብሎ የሚነከሩበት አሉ ወአዕማሉ አህሉል ፉጁር እነዛ የአመጽ ባለቤቶችም ስራ ነው ብሎ በዚህ መልኩ ገልጸውታል ሌሎቹ ምን አሉ ወመታ አረተ الانسان الغيبه ሰዎችን ልታማ ከፈለግ فليختب ያንሰ ዋሊደይ እናት አባቱን ይማሉ እንደው ማማት ከፈለግ እስቲ እናት አባቱን ይማ እህቱን ይማ ምክንያቱም فانهم احق بخير يعني بخيراته መልካም በመስራት ላይ እንደው ተገቢ ሰዎች ማለት እነሱ ናቸው ምክንያቱም ይሄ ሰው መልካም ስራው ለነሱ እየሰጠነውና ማለት ነው እንደው ሌላ ለሚጠላው ሰው ከሚሰጥ እስቲ ለእናት አባቱ ይማና ለነሱ አስለን እኮ ይሄ ማለት ትእዛዝ አይደለም እኮ እንደው እናት አባቱን አንድ ሰው እናት አባቱን አሽሮት በመጥፎ ያነሳል
ወንድምህቱን አስችሎት መጥፎ ያነሳል አላህ ኸይር ያልሻለት ካልሆነ በስተቀር በእናት አባት የምታየው መጥፎ ነገር ተሸፍናለህ በእህት ወንድምህ ላይ የምታየው መጥፎ ነገር ተሸፍናለህ አደባባይ ለማውጣት ከሌላ ሰው ለማማት አትፈልግም ለባዳ የእናት አባትን ሚስጥር መጥፎነት ለመናገር አትፈልግም የወንድምህ የእህትን አትፈልግም ታዲያ የሌላ ሰው አባት የሌላ ሰው እናት ተታማስ የሌላ ሰው ወንድምና የሌላ ሰው እህትስ እንዴት የነሱ መጥፎነት የነሱ ጉዳትስ እንዴት ትፈልጋለህ ስለዚህ ይሄ ነገር ሲያደርግ ይቀጣ ያኔ ራሱ እንዲቀጣና ከዚህ ነገር እንዲመለስ ያደርጋል ይላሉ ኢንሻአላህ የዛሬ ደርሳችን እዚህ ላይ ያበቃል የአላህ Subhanahu Ta'ala ፈቃድ ከሆነ በሌላኛው ደርሳችን ሚቻል ጊባ አለ ወይ በሚል ርዕስ እንዲሁም ደግሞ ሰለፎች ቀደምቶች ማለት በጊባ ላይ ያላቸው አቋምና እንዲሁም ደግሞ ወደ ጊባ የሚወስዱ መንገዶችና ሰበቦች የአላህ Subhanahu Ta'ala ፈቃድ ከሆነ በሚቀጥለው እንደስ ይሆናል هذا صلى الله على نبينا محمد وعلى اله واصحابه اجمعين